አላህ ይጨምርልህ። ለኔ ብሰልም ወንድሜ ብትሆን የሙስሊም ወንድሜ አብረን ጀነት የምንገባው ምናምን በጣም ነው ደስ የሚለኝ ወላሂ አላህ በሚያውቀው ጥሩ ነገር ስለምመኝልህ። እኔ ለእናቴም እንዳልኳት ታውቃለህ፣ አንድ ጥያቄ ልጠይቅሽ አልኳት። ምን አለችኝ? አንድ በጣም የምትወጂውን ሰው አልኳት። ምንድነው በጣም የምትወጂውን ሰው አልኳት። በጣም የምትወጂውን በቃ አለ ብዬ የምወደውን ሰው የምትወጂውን ሰው በጣም የምትወጂውን ነገር አሰጪውም ወይስ ትሰጪዋለሽ ብዬ ጥያቄ ያቀረብኩላት። ከዛ እሰጠዋለሁ አለች። እኔ ደግሞ በጣም የምወደው ነገር እስልምናዬን ነው፣ በጣም የምወደው ደግሞ አንቺን ነው። በቃ ልሰጥሽ የምችለው ነገር ይሄን ብቻ ነው ምናምን ስላት ማን አየው ከሞት በኋላ ህይወት ማን አይቶት ነው ምናምን ማለት ጀመረች። በቃ አሪፍ ጥያቄ ነው ጠየቅሽኝ አልኳት። አስቢው አልኳት። አላይክ ቻርጅ ሆኖ ስፐርም ሴልና ኤክሴል ፈርቲላይዝ ተደርጎ እናትና አባትሽ ፈርቲላይዝ አድርገው ወደዚህ ዓለም ስትመጪ ያ ያመጣሽ አምላክ አስቢው አልኩሽ። የለሽም ነበረ። እኔን ደግሞ አስቢኝ አልኳት። አልነበርኩም፣ በቃ ነን ኤግዚስታንስ ነበርኩኝ። በቃ ይሄንን ነገር እያየሽ ሞቶ ስለመቀስቀስና ከሞት በኋላ ህይወት የትንሣኤ ቀን የፍርድ ቀን የሚባል ነገር ማመን በጣም ቀላል ነው አልኳት። እስቲ ያን ወደ ኋላ የነበረው ዝም ብለሽ አስቢው፣ አልነበርኩም ብለሽ አስቢውና ወደ መኖር መምጣትሽ ራሱ ስታስቢው አይገርምሽም አልኳት። እንደው እኔን ራሴ አስቢ፣ ሌላው ነገር ተይ፣ በቃ ነን ኤግዚስታንስ እኮ ነበርኩኝ። በቃ ከአብራክሽ ተገኝቼ እንደው ፈጣሪ ይሄንን ነገር አላህ እንደው ይሄንን ነገር ማስገኘቱ ካለመኖር ወደ መኖር ማምጣቱ እንደው ይህ እንደው እሱ አይገርምም? ግን ከትንሣኤ ይልቅ ትንሣኤ እኮ በጣም ቀላል ነገር ነው አልኳት። ሞቶ መቀስቀስ የሚባለው ነገር ለሱ በጣም ቀላል ነው ገር ነው አልኳት። ገረማት ሁላ ምናምን ነገርና አንዳንድ ጊዜ እኛንም ተረዳን ስሜታችንን። የምር እኔ ጃቢር ምናምን ነገር የምር ምናወራ የማሸነፍና የመሸነፍ ራሳችንን የማተለቅና አንተን ደግሞ የማዋረድ ራሳችንን አዋቂ አድርገን ሌላው ማይም የማድረግ አይደለም። የምር ሌላ እኔ የምመኝልህ ነገር አንድ በጣም የምታከብረውን ሰው ሁሉ ጊዜ የምትመኝ አላህ ነው የሚጨርሰው። የልብን የውስጥን ከአላህ ጋር ነው የሚጨርሰው። ግን እኔ እስልምናን እመኝልሃለሁ። የምር ለመናገር ከአላህ ጋር ለዝንተ ዓለም ተቆራርጠ ማየት አልፈልግም። ኩፍርና ሽርክ ከአላህ ጋር ለዝንተ ዓለም ያቆራርጣል። ያ ጀማ እዚህ የምታዳምጡ ክርስቲያኖችም ካላችሁ ማለት ነው። ከዛ ተንጠልጥላችሁ ከእሳት ጉድጓድ አፋፍ ወጣችሁ ላኢላሃ ኢለላህ የሚለውን ገመድ ይዛችሁ ተንጠልጥላችሁ እንድትወጡ እንፈልጋለን። ይሄ ነው ምኞታችን። ሌላ ምንም ነገር እንትን የለውም። ከበስተኋላ ምንም ተልእኮ የለውም። ፖለቲካል አጀንዳ የለንም። የኢኮኖሚ አጀንዳ የለንም። እንቅልፋችንን እያጣን ጊዜያችንን እየሰዋን የቤተሰባችንን ጊዜ መስዋዕት አድርገን የምንመጣው ባለን ጊዜ ግን የምንመጣው እዚህ እናንተ ጋር የምንገኘው ሌላ አንድና አንድ ነው። ያቺን ገመዷን ተንጠልጥላችሁ እንድትወጡ ነው። በቃ አንተ እኮ ራስ እስቲ ቤሪያዬ እስቲ አንድ ሰው ራሱ ባጠገብህ ያለ ዘመድ ወይም የምታውቀው ሰው አልጋ ላይ ሆኖ ሲያቃስት ብታየው እንደው ያስችላል? ቁጭ ብለህ ታስታምመዋለህ? ህመሙን ትችለዋለህ? አብረህ ውስጥ የሚሰማ ስሜት ጥሩ ነው። ቤሪያ በነገራችን ላይ አሁን እኔ በጣም ዩኒቴሪያን ክርስቲያን ሆኜ እንድጸና እናንተ የምትነግሩኝ ነገር ወይዲ በደንብ እንድፈትሸውና ቁርአንን አሁን ቁርአን ፊት ለፊት አለ እንዳነብብ ነው። እኔ አባቴ እጄ ላይ ነው የሞተው። እነሱ ኦርቶዶክስ ናቸው፣ እኔ ዩኒቴሪያን ነኝ። ከቤት ተገለልኩኝ። ተመለስ አለኝ። ግን ሲታመሙ አይደለም ምልህ ግን ሲታመሙ ይሄ ህመም ሰው ሲያቃስት አሞት ሲያሳቀሳስ በጣም አዝናለሁ። ከዛ ምን አለኝ አንድ ቃል ልክ እንደዛ ማለት ነው። ለኛው ምንድነው እኔ ስለ ገሃነም ሳስብ ከአላህ ጋር መቆራረጥ የሚባለው ነገር ሳስብ ለሰው ልጆች እንደዚህ ነው የሚሰማኝ ስሜት ፊሊንጉ ማለት ነው። አላህ አደራ ያለን ዳዋ በሶስት ነገር ነው። እሺ ልጨርስልህ አንዴ። እሺ ልጨርስልህ። ሰከንድ ናት በቃ ሁለት ሰከንድ ናት ምናምን። በሶስት ነገር አደራ ብሎናል አላህ። አንደኛው በሐቅ አደራ የተባባሉት አለ። ሁለተኛ በትዕግስት አደራ የተባባሉት አለ። ሶስተኛው እና መጨረሻ ሌላ ሱራ ላይ ደግሞ በማዘን አደራ የተባባሉት አለ። በማዘን እኔ ስለማዝንልህ ነው እኔ እዚህ ጋር ማወራ። ሌላ ምንም ዓላማም የለኝም። አሁን ማውራት ትችላለህ ኢንሻአላህ። የሚገርም ነገር ወይዲ አሁን እዝነት ላልከው በጣም አትራራም ላልከው በጣም ነው እኔ ሰዎች አንድ አምላክን እንዲረዱ የምፈልገውና አሁን አንዳንድ ሰዎች በጣም እንትን ሲሉኝ እኔ እኮ አለመረዳት ፈልጌ አይደለም እኮ ግን ነገሮችን የማይበት መንገድ ነው። እኔ አሁን እጄ ላይ ነው የመጨረሻው ህቀታውን አባቴ እጄ ላይ ነው እና እስከ መጨረሻው ህቀታ እኔ ዩኒቨርሲቲ ነበርኩ። ዩኒቨርሲቲ መጥቼ ነው የሞተው እጄ ላይና ምንድነው ተመለስ አለኝ። እኔ አልመለስም አልኩ። ከቀበርኩት 6 ዓመት
ከዛ ብራዘሮች ምናምን አንተ እየሞተ ምናምን እኔ አልመለስም። በቃ አምላክ አንድ ነው አንድ ነው። አሁን እሱን ወደዛ ሲገባ እኔ እምቢ አልኩ። ሰው አሁን የሆነ ሰው መጥቶ አንተ ስትነግረኝ በደንብ ፈልጬ በቃ አንድን ነገር ረግጦ ለመውጣት መስመሩን ትቶ ለመውጣት እንደሌላው አይደለም። አሁን ሰዎች በሚዲያ ላይ እንደሚያዩት አይደለም እኔ ማየው እና ሁልጊዜ አሁን ብዙ ጊዜ እላለሁ ያንተንና የጃን እንደው እናንተ ያያችሁበትን መንገድ አይቼ እውነትን መዝኜ ተረድቼ ጨብጬው ለክቼው ሲገባኝ እሆናለሁ። ግን አሁን ምፈትሽበት ማይበት ፐርስፔክቲቭ አለ። እነዛ ነገሮች እንደው ወይድም አንተ ተናግረውም ላይሆን ይችላል፣ ጃም መክሮኝ ላይሆን ይችላል፣ የተለያዩ ወንድሞች ብለውኝ ላይሆን ይችላል። ምንድነው እውነት በሯንና መገለጧን ከሰጠችኝ ያን ጊዜ ወይ ባለሁበት እበረታለሁ ወይ ደግሞ ሽፍት አደርጋለሁ። እስከዛ ጊዜ ምንድነው በቆምኩበት ቆሜ ደግሞ አንድ መልአክ አንድ ነው፣ እስከዛሬ በተረዳሁት መጽሐፉ ባስተማረኝ ኢየሱስ ፍጡር ነው። በዛ መንገድ ደግሞ እየተራመድኩኝ ነገሮችን እፈትሻለሁ። ለማንኛውም ብቸኛው ፈጣሪ ባርካችሁ። በዚህ ልክ በዚህ አይነት መንገድ የሚገርም ነገር እኔ የመጀመሪያው አሁን እናንተ ይሄን ያህል ወደ እናንተም እንድመጣ ውይይት መድረኮችን ትከፍታላችሁ። በብቸኝነት ነው እኔ ብዙ ጊዜ ያሳለፍኩት እና የዛኛው ጋር ያለውን ነገር ሳስብ እናንተ ጋር በጣም ነው የሚገርም እና ለማንኛውም ፈጣሪ ይባርካችሁ። ያንን ለማለት ጥሩ ጊዜ ነበር ነው። ጊዜ ስጠው እንዳልኩ የሚያስቸኩል ምንም ነገር የለም። ስሜት የሚባለው ነገሮች አራት ማዕዘኖች አሉት። አንተ ታውቀዋለህ መቼም በሳይኮሎጂ ስሜት የሚባሉት ወይም ደግሞ ኢሞሽን የሚባለው አራት ማዕዘኖች አሉት። ደስታና ሐዘን፣ ፍቅርና ጥላቻ አለ። ከነዚህ ከአራቱ ወጥተህ ራሽናል ሆነ የምትወስነው ምክንያታዊ ሆነ የምትወስነው ውሳኔ ጥሩ ነው ራሱ ማለት ነው። ዲሲሽን ሜኪንግ ፕሮሰስ የሚባለው ነገር መሄድ ያለበት ራሽናል ሆነ ነው፣ ኢሞሽናል ሆነ አይደለም። ያ ደግሞ ምን ይፈልጋል? ጊዜ ይፈልጋል። አንተ መሆን ያለብህ አግሬሲቭ ሳይሆን ሰርተንሲቭ ነው መሆን ያለብህ። ሰርተንሲቭ ማለት ብዙ አስበው ከዛ በኋላ የሚወስኑ ናቸው። አግሬሲቭ ሰዎች ደግሞ ቶሎ ወስነው ከወሰኑ በኋላ ማሰብ የሚጀምሩ ናቸው። ሁለቱ በጣም ልዩነት አለው። እኔ አንተ ጋር ማየው ነገር አግሬሲቭነት አይደለም ማየው፣ ሰርተንሲቭነት ነው ማየው። ራሽናል ነህ አብዛኛው ነገር፣ ኢሞሽናል አይደለህም። እና ጊዜ ስጠው። ምንም የሚያጣደፍ ነገር የለም። ደግሞ አላህም ይረዳል። በዚህ አጋጣሚ ውስጥ የሆነ ነገር ቢከሰት ከእሱ ጋር እንዴት ነው በምን አይነት ሂሳብ ነው የሚያስብ ማለት እንደ ሰው አይደለም። እኛ ነን ጀጅ እያደረገን ያለ ነው ሰውም ማለት ነው ጀጅ የምናደርገው እንጂ አሁን በምን አይነት ሁኔታ ውስጥ እንዳለ ያለበት ሁኔታ በደንብ አድርጎ ያውቃል። ሁሉን አዋቂ ነው እሱ። አላህ ከሪም፣ እሱ ቸር ነው። አላህ አሊም ነው፣ እሱ ሁሉ ነገር አዋቂ ነው። አላህ ሐኪም ነው፣ እሱ ደግሞ ሁሉ ነገር ጥበበኛ ነው። እና አብሽር፣ እኔ ጨርሻለሁ።